ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የትንሣኤያችን በኩር የፍጥረት ሁሉ ጌታ የሁላችን አባት መድኃኒተ ዓለም ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል ነስቶ ይህችን የትንሣኤውን ብርሃን እንድናይ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ ኦርቶዶክሳውያን ክርስቲያኖች በሙሉ እንኳን ለብርሃነ ትንሣኤው እንደዚሁም ለዚህች ዕለት ለዕለተ ማዕዶት መሻገራችንን ለምናስብበት የትንሣኤዋ የመጀመሪያ ዕለተ ሰኑይ እንኳን በሰላም አደረሳችሁ። ይህ ቀን ማዕዶት ይባላል። ዕለተ እሑድ ትንሣኤውን ካከበርን በኋላ በማግስቱ የትንሣኤያችንን አዋጅ ከበዓሉ ጋር የተያያዘ ትምህርት የሚሰጥ ስለሆነ በቤተክርስቲያናችን ስያሜ ከትንሣኤ በኋላ በትንሣኤ ማግስት ያለው ዕለተ ሰኑይ የፍጥረት የመጀመሪያ ቀን የአዲስ ኪዳን ከትንሣኤዋን በኋላ የአዲስ ኪዳን የመጀመሪያዋ ሰኞ ትሆናለች እና ማዕዶት ትባላለች። ከዚህ በፊት ያለችው ሰኞ ኦሪት ውስጥ ያለች የሕማማት ሰኞ ናት። አሁን ወደ አዲስ ኪዳን ተሻግረናል፣ ወጥተናል። ሕማማችንን አስወግዶልናል፣ በቁስሉ ቁስሎቻችንን ሽሮልናል። ከዚህ በኋላ ከትንሣኤ በኋላ ሕመም የለም። የጌታ ደቀ መዛሙርት ባሉበት ለሁሉም ጌታችን ተገልጦላቸዋል። ከዚያ በፊት በነበረው ትምህርት ደቀ መዛሙርቱ ትላንት እንደተማርነው በዝግ ቤት ሁላቸውም ሳሉ ፍቅራቸውን ለመግለጥ ቅዱሳት አንስት እነ መግደላዊት ማርያም ሄደው ነበር። እዚያ ከደረሱ በኋላ ከመላእክቱ የሰሙትን የምስራች ወደ ቤት ተመልሰው ተናግረዋል። አሁን ተሻግረናል፣ ጌታ ተነስቷል፣ ለሐዋርያትም እውን ሆኗል። በሱ የሚያምኑ ሁሉ አውቀዋል። ከዚህ ሁሉ በፊት ግን ጠላቶች ጠንቅቀው አውቀዋል። ሞቱን አረጋግጠው የአርማትያሱ ዮሴፍ ስጋውን በለመነ ጊዜ አንስተው መሞቱን አረጋግጠው የሰጡት አይሁድ አሁን ደግሞ መነሳቱን ካስቀመጧቸው ጠባቂዎች ሰምተው አረጋግጠዋል። የትንሣኤና የሞትና የትንሣኤ ምስክርነት በጠላት ተገልጧል። ትላንት እንደተማማር ነው። አሁን ደግሞ ማዕዶት ነው። ዕለተ ማዕዶት የክርስቶስ መከራ ትዝታ እየሆነ መጥቶ ያ ሁሉ የዓርብ ጩኸት ትዝታ እየሆነ መጥቶ መከራው ደግሞ የፍቅራችን ማይተም ሆኖ በልባችን ውስጥ ታትሞ የሚጓዝበት ጊዜ ተጀምሯል። ማዕዶት ማለት መሻገር ማለት ነው። አልፎ መሄድ ማለት ነው። እስራኤላውያን በግብጽ ባርነት የተንከራተቱበትና የተሰቃዩበት የመከራ ዘመናቸው ሲያበቃ በጸናች እጅ በጸና ክንድና በተዘረጋ እጆቹ ነፃ ሊያወጣቸው እግዚአብሔር ሙሴን አነሳሳው ይላል። ሙሴ ሕዝቡን እየመራ የኤርትራ ባህር ዳርቻ ላይ ደረሰ። ከዚህ በኋላ እስራኤላውያንን በደረቅ አሻገራቸው። እግዚአብሔር ባህሩን እንደ ግድግዳ አቁሞ ነፋስ አምጥቶ ለእስራኤላውያን ብርሃን ሰጥቶ ለግብፃውያን ግን ጨለማ አድርጎ እንዲሻገሩ ፈቀደላቸው። ከሞት ወደ ሕይወት፣ ከርክሰት ወደ ቅድስና፣ ከመታሰር ወደ መፈታት በክርስቶስ በቁስሉ የመሻገራችን ምልክት ነው። እሱ ለኛ ደምቶልን የኛን ሕመም አቁሞልናል። ድንግል የወለደችው መድኃኒት ዓለምን ሁሉ ከሕመም የሚፈውስ ሆኗል። መቃብር የማያሸንፈው ሞት የማይረታው ሞትን የሚያስወግድ አማናዊ አምላክ ሆኗል። እውነተኛው አባት ሞትን ድል ነስቶ ሙስና መቃብርን አጥፍቶ ተነስቷል። ክርስቶስ ከተነሳ በኋላ የሐዋርያት ልብ የወዳጆቹ ልብ በታላቅ ፍቅር በታላቅ መንፈሳዊ ኃይል መነሳሳት ተነስቷል። አሁን እንደጀመርነው 50ውንም ቀን ሙሉ የምናሳየው የአዋጅ ድምፅ ክርስቶስ ተነስቷል የሚል ይሆናል። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን ነው። ክርስቶስ ከሙታን መካከል ተነሳ በታላቅ ኃይልና ስልጣን። አሰሮ ለሰይጣን ሰይጣንን አሰረው። አግዓዞ ለአዳም አዳምን ከነልጆቹ ከሲኦል ወደ ገነት ከባርነት ወደ ነፃነት ከእስራት ወደ መፈታት ነፃ አወጣቸው። ሲኦልን በርብሮ ባዶ አደረገ። በወህኒ ላሉት ነፍሳት ሰበከላቸው፣ እነሱንም ወደ ገነት አስገባቸው። ስለዚህ አግዓዞ ለአዳም አዳምና ልጆቹን ከመገዛት ነፃ አወጣቸው። ከዚያ በኋላ ሲኦልን ባዶ አደረገ። አግዓዞ ለአዳም ስለዚህ ሚዜስ ሰላም ከዚህ በኋላ ሰላም ሆነ። ሚዜስ ይኩን ፍስሐ ወሰላም ከዚህ በኋላ ደስታና ሰላም ይሁን ነው። ስለዚህ ምድር ፋሲካን ታደርጋለች፣ የክርስቶስን ትንሣኤ ትሰብካለች። ስለዚህ ማዕዶት መሻገር ነው፣ ነፃነት ነው። እስራኤል ተሻገሩ፣ ከነዓን ገቡ። ከነዓን ለመግባታቸው ግን የበጉ ደም ምሳሌ ሆኖ ለሁላቸውም ተዘጋጅቶላቸዋል። እስራኤላውያን ከግብጽ ከመውጣታቸው በፊት ኦሪት ዘጸአት ምዕራፍ 12 ላይ ያለው ታሪክ ሁላችንንም ያስተምረናል። የተወደዳችሁ የእግዚአብሔር ቤተሰቦች በትንሣኤ ያገኘነው ድል
በስቅለቱ የተሰጠንን ፍቅር የሚያስረሳን ሳይሆን የበለጠ በልባችን እንዲሁ ለበለብ የሚያደርግ መሆኑን መዘንጋት የለብንም። የትንሣኤውን በዓል ከስጋዊ ይልቅ በነፍስ ከስጋዊ ደስታ ይልቅ በነፍስ እርካታ የምናከብረው ከስጋዊ ይልቅ በመንፈሳዊ ደስታ የምናከብረው ከምድራዊ ይልቅ በሰማያዊ እርካታ የምናከብረው እንዲሆን የሚገባበት ምክንያትም ይሄ ነው። ምክንያቱም እኛ ነፃ የወጣንበት እስራታችን የተፈታበት ስብራታችን የተጠገነበት ከዚህ በኋላ በአዲስ ተስፋ የተሞላንበት መቃብር ያላሸነፈው ጌታ በመቃብር እንደማይተወን አምነን በክርስትና ጠብቀን እንድንኖር ትልቅ ኃይልና ጉልበት የሰጠን ስለሆነ የትንሣኤው ብርሃን በሁላችን በርቷል። አሁን ከጥርጣሬ ወደ ማመን ተሻግረናል። ማዕዶት መሻገር ነው። እስራኤል ከመሻገራቸው በፊት ምን አደረጉ ተብሎ ቢነገር የሰራዊት ጌታ እግዚአብሔር ለሙሴ እንደዚህ ያለው እንግዲህ በዚህ ቀን ይለዋል እስራኤላውያን በሙሉ በቤታቸው በግ ይረዱ ብሎ ይናገራል። ኦሪት ዘጸአት ምዕራፍ 12 ላይ የተጻፈው ታሪክ ሁላችንንም የሚያስተምር እስራኤል እንዴት ከባርነት ነፃ እንደወጡ ከመውጣታቸው በፊት በበጉ ደም መርጨት ፋሲካን እንዳገኙ እንደተሻገሩ እናያለን። ፋሲካ ፓሳህ ወይንም ፓስካ ይባላል። ፓስኦቨር መሻገር ማለት ነው፣ አልፎ መሄድ ማለት ነው። ስለዚህኛ ሞትን አልፈን ወደ ሕይወት ሄደናል። መቃብርን አልፈን ወደ ትንሣኤ እንሄዳለን ማለት ነው። ከሞት እንነሳለን። ስለዚህ ማዕዶት መሻገር ማለፍ ነው። እንደዚህ ይለናል ኦሪት ዘጸአት ምዕራፍ 12 እግዚአብሔርን በግብጽ ሀገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሆናችሁ፣ የዓመቱም መጀመሪያ ወር ይሆናችሁ። ለእስራኤል ልጆች ማህበር ሁሉ ተናገሩ በሏቸውም በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤተሰቦች ቤቶች አንዳንድ ጠቦት እያንዳንዱም ሰው ለራሱ ቤተሰብ አንድ ጠቦት ይውሰድ። በቤት ያሉ ሰዎች ጥቂት ቢሆኑ አንድ በግ ወይም የማይጨርሱት ቢሆኑ እንኳን በጉን ሊጨርሱ በሚገበቁ በሰዎች ቁጥር እያንዳንዱ ባጠገቡ የሚወስደውን ወይንም የሚያውቀውን ጎረቤቱን ይውሰድ። ነውር የሌለበት የአንድ ዓመት ተባት ጠቦት ለእናንተ ይሁን። ከበጎቹም ከፍየሎችም ውሰዱ። በዚህ ወር እስከ 4ኛ ቀን ድረስ ጠብቁት። የእስራኤልም ልጆች ማህበር ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት ሁሉ መቃንና ጉበኑን ይቅቡት። በእሳት የተጠበሰውን ስጋውን በዚያች ሌሊት ይብሉ። ቂጣውንም እንጀራ ከመራራ ቅጠል ጋር ይብሉት። ጥሬውንም በውሃ የበሰለውንም አትብሉ። ነገር ግን በእሳት የተጠበሰውን ራሱን እግሩንና ወድቃውን ብሉት። ከእርሱ እስከ ጠዋት አንዳች አታስቀሩ እያለ ወደታች የምታነቡት ይሆናል። በልዩ ሁኔታ በበግ ጠቦት መታረድ በዓላቸውን እንዲያከብሩ ተነግሯል። እያንዳንዱ እስራኤላውያን ከግብጽ ከመውጣታቸው በፊት በየቤታቸው በግ አረዱ። ጠቦት ካረዱ በኋላ ደሙን በቤታቸው መቃንና ጉበን ላይ ረጩት። መልአከ ሞትን እግዚአብሔር ወደ ግብጽ ሰደደ። ፈርዖን እስራኤልን አልለቅም እግዚአብሔርን አላውቅም ብሎ ነበርና 10ኛውና የመጨረሻው እስራኤልን እንዲለቅ ምክንያት የሆነለት ሞተ በኩር ይባላል። እናም እግዚአብሔር በግብጽ ምድር አለፈ። የእስራኤላውያንን በር መልአከ ሞት ሲመለከት የደም ምልክት ነበር። የደሙን ምልክት እያለፈ ያልተቀባውን ከየቤቱ በኩር እየመታ ሄደ። የበኩር ሞት እስራኤልን አለፋቸው። ፋሲካ ማለፍ ተሻግሮ መሄድ ማለት ነው። ማዕዶት መሻገር፣ ወደ ደስታ ተሻገሩ። ሐዘኑ አለፋቸው፣ አልፏቸው ሄደ። እነሱ ደግሞ የሚሻገሩበት የነፃነት አርማቸውን ያዙ። የበጉ ደም ነፃ አወጣቸው። በአዲስ ኪዳን ደግሞ በጉ የኔና የናንተን ኃጢአት የተሸከመ ክርስቶስ ነው። በግ ይምጻ ይላል ቅዳሴ ዲዮስቆሮስ። የትንሣኤ በዓል 50 ቅዳሴ ነው። በግ ይምጻ ንራዮ ባይንት ወንትቦ ባይዳው ከመንትፈሳ ቦቱ ይደመር ስጋው ምስለ ዝንቱ ህብስት ወደሙኒ ይትካው ምስለ ዝንቱ ጽዋ ይላል። በጉ ይምጣ በዓይኖቻችን እንድናየው፣ በእጆቻችን እንድናርደው፣ አርደን እንድንመገበው፣ በእጆቻችን እንድንፈትተው ሲል ነው። በዚህ በወይኑ ላይ ስጋው በዚህ በህብስቱ ላይ ከህብስቱ ጋር አንድ ይሁን ይለወጥ ሲል ነው። ስጋው ደግሞ የሚከብርበት ቅዳሴ ነው። ደሙም በዚህ ጽዋ ላይ ይቀዳ ይላል። ሰው ሁሉ የሚድንበት በጉ ይምጣ፣ በእጆቻችን ፈትተን እንመገበው፣ በእርሱ ደስ ይበለን ነው። በተቀደሰ ስጋው በከበረ ደሙ ፈሳሽነት በተቆረሰ ስጋው ክብር እግዚአብሔር እኛን አከበረን። የበጉ ደም እስራኤላውያንን ከግብጽ ባርነት ነፃ እንዳወጣ ሁሉ የአዲስ ኪዳኑ በግ ክርስቶስ የሁላችን ቤዛ ዓለምን ያዳነ መድኃኒት እኛን አሻግሮናል። ተሻግረናል። ማዕዶት ማለት መሻገር ነው። ንስሐ የገባ የተሻገረ ነው። ስጋው ደግሞ የተቀበለ የተሻገረ ነው። በጥምቀት ልጅነት የቤተ ክርስቲያን አባል ከሆነን በኋላ
በስጋው ደግሞ ከምዕመናን ህብረት ጋር እንድንሆናለን። በበጉ ደም መርጨት እስራኤል ከሞተ በኩር እንደዳኑ ሁሉ ከዚህ በኋላ ከሚመጣብን የኃጢአት ሞት እንድን ዘንድ የክርስቶስ ስጋና ደም ለኛ ይሰጠናል። በአዲስ ኪዳን ስለናንተ የሚፈሰው ደሜ ይሄ ነው ብሎ በዕለተ ሐሙስ የሰጠው ቅዱስ ስጋውና ክቡር ደሙ ለሁላችንም የዘላለም መድኃኒት ሆኖ አሻግሮናል። ክርስቶስ ነው በግ በጥምቀት ልጅነት ለተፈወስ ነው ለኛ ለዳን ነው ለኛ። እስራኤል በበጉ ደም ተሻገሩ፣ እኛ ደግሞ በአዲስ ኪዳኑ በግ በክርስቶስ ደም ለዘላለም ተሻግረናል። ማዕዶት ማለት ምዕመናን መሻገር ማለት ነው። በትንሣኤው ተሻግረናል፣ ክብርን አግኝተናል። ሞቶይ ሞጊያ የታለ ሲኦሎይ ድል መንሳት የታለ ማለት የምንችልበት ላይ ደርሰናል። ይሄ የሚሆነው ታዲያ በትክክል ስናልፈው ነው። እስራኤል ሁሉም ተሻገሩ፣ ስብከቱን ሰሙ። ክርስቶስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ላይ እንደተጻፈ በወህኒ ለነበሩ ነፍሳት ሄዶ ሰበከላቸው። የተወጋ ጎኑን የተሸነከረ እጆቹን ሲያዩ ሁሉም ይላል ደስ አላቸው። በዝግ ቤት በተገለጠ ጊዜ ለደቀ መዛሙርቱም ወተፈስሑ ኩሎሙ አርዳኢሁ ወሶበርኢሁ ወለኢየሱስ ለእግዚእ ይላል። ጌታን ባዩ ጊዜ ሐዋርያቱ ደስ አላቸው። የተወጋ ጎኑን የተቸነከረ እጆቹን ሲያዩ እውነት አሻግሮናል፣ ፍቅሩ ምልክት አላሉ። ደም እንዴት ደስ ይላል፣ ቁስል እንዴት ደስ ይላል። የተወደዳቸው የእግዚአብሔር ሰዎች ግን ቁስሉ ቁስል አይደለም፣ ምልክት ነው፣ የፍቅር ምልክት። ለኛ የደማበት፣ ለኛ የቆሰለበት፣ ለኛ መከራ የተቀበለበት ምልክቱ ነውና ይሄንን ምልክት ተሻግረን ሁላችንም ወደ አዲስ ኪዳን አልፈናል። ምልክቱን አይተን ተሻግረናል፣ በምልክቱ አልፈናል። በበጉ ምልክት ሞት እንዳለፋቸው ሁሉ በአዲስ ኪዳኑ በግ በእውነተኛው ቤዛ በክርስቶስ ምልክትነት በመስቀሉ አርማ የአዲስ ኪዳን ልጆች ሆነናል። ሞት ወይ ሞጊያ የታለ እንለዋለን። ሞት ቢፈልገን አያገኘንም፣ በክርስቶስ ደም ተከለለነዋል፣ አልፈነዋል። እስራኤላውያን እግዚአብሔር ሞተ በኩር በግብፅ ምድር ሲመታ በረጩት የበጉ ደም ተከልለው አለፉ። እኛ ደግሞ ከዚህ በኋላ ሞትን የምንሻገርበት አርማ የክርስቶስ ደም ነው። ስጋው ደግሞ መቀበላችን ቆራቢነታችን ይሄ ትልቅ ምልክት ነው። ከዚህ በኋላ ሌላው ደግሞ ትልቁ ምሳሌ ቅድም እንደጀመርነው እስራኤል ባህረ ኤርትራን የመሻገራቸው ምልክት ነው። ማዕዶት መሻገር ነው። እስራኤላውያን የግብፅን ባህር ተሻገሩ፣ የኤርትራን ባህር ተሻገሩ፣ የግብፅን ባርነት ተላቀቁ። ሁሉም በዚህ ጊዜ ፈርዖን የዲያብሎስ ነው፣ ሰራዊተ ፈርዖን ደግሞ የዲያብሎስ የጭፍሮቹ ምልክት ነው፣ ምሳሌ ነው። በኢትዮጵያ ቤተክርስቲያን ግብፅ የሲኦል ነው፣ እስራኤል ደግሞ የምዕመናን የአዲስ ኪዳን ምዕመናን የአማኞቹ በበጉ ደም መርጨት የዳኑ በአዲስ ኪዳን ቤዛ የሆናቸውን አምላካቸውን ያወቁ የ40 የ80 ቀን ልጅነት የተቀበሉ ስጋው ደግሞ የተቀበሉ ለክብር የተዘጋጁ የነሱ ምሳሌ ነው። በትረ ሙሴ የመስቀል ነው። በመስቀል ሞት ሁላችንንም አሻግሮናል። ማዕዶት መሻገር ነው። እኛ ተሻግረናል። ከሞት ወደ ሕይወት፣ ከርክሰት ወደ ቅድስና፣ ከመታሰር ወደ መፈታት፣ ከባርነት ወደ ነፃነት ተሻግረናል። በመስቀሉ ሰላምን አደረገ፣ ሁላችንንም አሻገረን። ስለዚህ የትንሣኤውን ክብር እናውጃለን። ሞት ወይ ሞጊያ የታለ እንላለን። ክርስቶስ ከሙታን መካከል ተነስቷል። የተነሳው እኛንም ያስነሳናል። እንዴም እንላለን? ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተለይቶ ተነሳ። በታላቅ ኃይልና ሥልጣን ሰይጣንን አሰረው፣ አዳምን ከነልጆቹ ነፃ አወጣቸው። ከዚህ በኋላ ሰላም ሐሴትና ደስታ ሆነ እንላለን። ትንሣኤው ደስታ ሰጥቶን በማዕዶት እንደተባለው ተሻግረን በተሻገረ ሕይወት ተመልሰን ወደ ባርነት ሳንገባ እንድንኖር አምላካችን ይርዳን። ሐዋርያው ቅዱስ ጳውሎስ እንደዚህ ይለናል፣ እንግዲህ በነፃነት ልንኖር ክርስቶስ ነፃ አውጥቶናል፣ ተሻግራችኋል። ከዚህ በኋላ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ። ትላንት እንደተማማር ነው በመቃብር ስፍራ ክርስቶስ የለም ተብሏል። አሁንም በባርነት ውስጥ ክርስቶስ የለም። የነፃነት አምላክ ነው። እሱ ሰንሰለታችንን ፈቷል፣ ወጥመዳችንን ሰብሮታል፣ እኛም አምልጠናል። መዝሙረኛው እንዳለው መስገርትሰ ተቀጥቀጠት ወንህነሰ ድህነ ይላል። ወጥመዱ ተሰበረ፣ እኛ ግን አመለጥን ይላል። እውነት ነው። ሰይጣን ያጠመደው የሸመቀው ተሰብሯል፣ እኛ ነፃ ወጥተናል። ረዳታችን ከእግዚአብሔር ዘንድ ነው። ለነሱ አሳልፎ አልሰጠንም። እግዚአብሔር ከኛ ጋር ባይሆን ኖሮ ይላል መዝሙረኛው ዳዊት። እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን ሕያዋን ሳለን በዋጡን ነበረ። እግዚአብሔር ይመስገን ዘያግባን ውስተ መስገርተ ማይገቶሙ ይላል። ለጥርሳቸው ንክሻ፣ ለወጥመዳቸው፣ ለተንኮላቸው ወጥመድ አሳልፎ ያልሰጠን እግዚአብሔር ይመስገን ይላል።
ጠላት ሊውጠን አቆብቁቦ ነበር፣ እግዚአብሔር ነፃ አወጣን። ዲያብሎስ ሊያስረን ነበር፣ ነፃ ወጥተናል። ስለዚህ በክርስቶስ ነፃ ወጥተናል። ከዚህ በኋላ ሰላም ሆኗል፣ ደስታ ሆኗል። በደስታ እንድንኖር ይርዳን። በዚህ 50 ቀን ምዕመናን እንደማሳሰቢያ የምንነግራችሁ ወንጌል ስሙ፣ የትንሣኤ ዝማሬ ዘምሩ፣ ተድላና ደስታ አታብዙ። በተለይ እንደ ክርስቲያን ከኃጢአት ባርነት ከዲያብሎስ እስራት ነፃ እንውጣ እንጂ እኔና እናንተ የሰራናቸው የዘረኝነት ወጥመዶች፣ የእርስ በራስ መጠላለፍ ወጥመዶች፣ የመጠላላት ወጥመዶች ወደ ገነት እንዳንገባ በምድራችን ላይ በሰላም እንዳንኖር የጦርነት ነገር የእልቂት ነገር በየቦታው የምንሰማው መቅሰፍት ገና አላባራምና የትንሣኤው በረከት በሁላችን ላይ እንዲደርስ በክብር በትህትና በንጽህና በእርጋታ በትዕግስት በመንፈሳዊ ስክነት በዝማሬና በልዩ ልዩ መንፈሳዊ አገልግሎቶች እንድናሳልፍ ያስፈልጋል። እግዚአብሔር በደስታችን ደስ እንደሚለው ሁሉ ዲያብሎስ ይከፋዋልና በእግዚአብሔር ደስ ይበላችሁ። ትንሣኤውን ግን በስጋ አታክብሩ። በስጋ ስናከብር ሰይጣን ወጥመዱን አዘጋጅቶ የትንሣኤው ክብር የምድር ክፋት መገለጫ እንዳይሆን ኃጢአትን እንዳናበዛ ርኩሰት እንዳናበዛ ስሜት እየነዳ ወደ በደል እንዳይከተን በማስተዋል እንሂድ። ተሻግረናል፣ ማዕዶት ብለናል። መሻገር ነው። ተመልሰን ወደ ባርነት አንግባ። በዚያው እንቀጥል። የአባቶቻችን አምላክ እግዚአብሔር ይርዳን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም አሜን።